ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን በተጠናቀቀው ጨዋታ እንግዲህ ሊቨርፑል ዌስትሃምን 2-1 በሆነ ውጤት ማሸነፍ ችሏል። በሉዊስ ዲያዝ 18ኛው ደቂቃ እንደዚሁም ደግሞ በቨርጂል ቫን ዳይክ 89ኛው ደቂቃ ባስቆጠራቸው ጎሎች እንደዚሁም ለዌስትሃም ደግሞ ሮበርትሰን በራሱ ግብ ላይ እንግዲህ 86ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ያዩትን ነገር ይዤላችሁ መጥቻለሁ። እናንተስ በጨዋታው ላይ ምን ተመለከታችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። ለእናንተስ የጨዋታው ኮከብ ማን ነበር የሚለውንም በዛው አንድ ላይ አሳውቁን። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። ይህ ጨዋታ እንግዲህ ዘንድሮ በተለይ ደግሞ አብዛኛው ጊዜ ሊቨርፑል እንግዲህ አብዛኞቹን ጨዋታዎች የሁለት ግማሽ ቡድን ሆኗል። አንደኛው ግማሽ ላይ ጥሩ ይሆናል፣ ሌላኛው ግማሽ ላይ መጥፎ ይሆናል። ከዚህ በፊት እንግዲህ ፈርስት ሃፍ ላይ ጥሩ ሳይሆን ሰከንድ ሃፍ ላይ ጥሩ ሲሆን ነው የተመለከትነው። ዛሬ ደግሞ በተቃራኒ ፈርስት ሃፍ ላይ በጣም የተሻለ ቡድን ሆኖ ነበር። አጀማመሩ በጣም የሚያስደንቅ ነበር። ጎላም እንግዲህ እስክትቆጠርበት ሰዓትም ድረስ ከተቆጠረም በኋላ እንግዲህ ሙሉ 45 ደቂቃ ማለት እንችላለን በጣም ምርጥ የሚባል ብቃት ማሳየት ይችላል። በጣም በፍጥነት ነበር የጀመሩት። በጣም ኢነርጂ ነበር የጀመሩት። የተለያዩ ሙከራዎችን ማድረግ ችሎ ነበር። ወደ ዌስትሃም ሰርድም ራሱ በጣም በተደጋጋሚ ነበር ሲገቡ የነበሩት እና የተለያዩ እድሎችን ራሱ መፍጠር ችሎ ነበር። በዛም ነው እንግዲህ ያቺ እድል ተገኝታ መሐመድ ሳላ ለሉዊስ ዲያዝ አሲስት ማድረግ የቻለለት። እንደሚታወቀው እንግዲህ አርብለት ነበር መሐመድ ሳላ ኮንትራቱን መፈረም የቻለው። ከዚህ በፊት እንግዲህ ከዚህኛው ጨዋታ በፊት 4 ጨዋታዎችን አድርጎ ምንም አይነት ጎል ኮንትሪቢዩት ማድረግ አልቻለም ነበር። አሲስትም ማድረግ አልቻለም፣ ጎልም ማስቆጠር አልቻለም ነበር። አሁን ግን ከኮንትራቱ በኋላ እንግዲህ በጣም በሞራል ነበር የጀመረው። ፈርስት ሃፉን ፈገግ እያለ ነበር ሲጫወት የነበረው። በፊት የምናውቀው መሐመድ ሳላ መምሰል ችሎ ነበር። በተለይ ደግሞ ከአራቱ ጨዋታዎች በፊት የነበረውን መሐመድ ሳላ ማለት ነውና በዛም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ የዌስትሃሙ ተከላካይ የነበረውን እንግዲህ ስካርሌስ የተባለውን ተጫዋች እንግዲህ በጣም ሲያስጨንቅ ነበር። የተለያዩ እድሎችን ሲያገኝ ነበር። ምናልባት እንግዲህ የዛሬው ጨዋታ ላይ መሐመድ የተሻለ ተጫዋች መስሎ የታየበት አንደኛው ምክንያትም ሊሆን የሚችለው እንግዲህ የብራድሊ መመለስ ነው። ብራድሊም እንግዲህ ፈርስት ሃፍ ላይ ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር። ኦቨርላፕ አንደርላፕ እያደረገም ራሱ ከመሐመድ ሳላ ጋርም ሲጫወት ተመልክተናልና ብራድሊ መመለስ እንግዲህ ለመሐመድ ሳላ ክፍት ቦታዎችን እየሰጠ ነበር። ምክንያቱም እንግዲህ ብራድሊ እየሮጠ አንደርላፕም ኦቨርላፕም እያደረገ እየሮጠ በሚሄድበት ሰዓት እንግዲህ መሐመድ ሳላ የተሻለ እድሎችን ሲያገኝ ነበር። እንደዚሁም ደግሞ ክፍት ቦታዎችንም እያገኘ ነበር። ክሮስም ለማድረግ ለተጫዋችም ለማቀበልም እንግዲህ የሚመች እድሎችን እያገኘ ነበርና ያንን ሲጠቀም ነበር ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ግን ተቃራኒ ነገር ነበር የሆነው። ዌስትሃሞች የተሻለ አጀማመርን መጀመር ችሏል። በተቃራኒው ሊቨርፑል ደግሞ ትንሽ ቀዝቀዝ ብሎ ነበር የጀመረው በተለይ የመጀመሪያዎቹን 5 ደቂቃ። ከዛ በኋላ ሊቨርፑሎች የተሻለ መንቀሳቀስ ችለው ነበር። አንገል ገጭቶባቸዋል። በተለይ ደግሞ የማካሊስተር ቅጣት ምት እንግዲህ አንገል ገጭቶበታል። ከዛ በኋላ ሙከራ ማድረግ ችለው ነበር። ከዛ በኋላ ግን ከ5 ከ10 ደቂቃ በኋላ ሊቨርፑል ጥሩ መንቀሳቀስ ከጀመረ በኋላ እንግዲህ ዌስትሃሞች ወደ ጨዋታ መመለስ ችሏል። በጣም ተረጋግቶ መጫወት ችሏል። በጣም ኳሱን መያዝ ችሏል። ወደ ሊቨርፑልም ሰርድም ራሱ መሄድ ችሏልና የሊቨርፑሎች እንግዲህ ፈርስት ሃፍ ላይ የነበራቸው የኳስ መቆጣጠር እንደዚሁም ደግሞ ኢንተንሲቲ መቀነስ እንግዲህ ዌስትሃሞች ወደ ጨዋታ እንዲመለሱ ረድቷቸዋል። ከዛም በኋላ እንግዲህ ዌስትሃሞች የተሻሉ ቡድን ሆኖ ተመልክተናቸዋል። የተሻሉ እድሎችን ማግኘት ችለው ነበር። እንደውም አሊሰን ቤከር በመሆን ነው እንጂ ከዚህ በላይም ጎልም ሊቆጠርብን ይችላል ነበር። የተለያዩ ኳሶችን ማዳን ችሏል። ፈርስት ሃፍ ላይ ሙከራ ማድረግ ችሎ ነበር። ሰከንድ ሃፍ ላይ ግን የተሻለ ሙከራዎችን ማድረግ ችሎ ነበር። ወደ 3-4 የሚጠጉ ሙከራዎችን ማድረግ ችሎ ነበር። እነዛን ሙከራዎች እንግዲህ አሊሰን ቤከር ማዳን ችሏል። ፈርስት ሃፍ ላይም እንግዲህ መሐመድ ቅዱስ የሞከረው ሙከራ ነበር አንገል ገጭበት። ያችን ኳስ እንግዲህ በጣም በጥቂቱ በጣቱ ነክቷት ነው ያችን አንገል እንድገጭ ያደረገው። ከሱ በፊትም እንግዲህ 1-1 ነበር ተገናኝቶ ነበር። ያንን ማዳን ችሏል። ሰከንድ ሃፍ ላይም እንደዚሁ ተደጋጋሚ ሙከራዎችን እንግዲህ ማዳን ችሏል። የዓለም ምርጥ በረኛ ነው ሲባልም ሊቨርፑልም ካያቸው በፕሪሚየር ሊጉ ካያቸው ምርጥ በረኞችም አንደኛው ነው ሲባልም እንግዲህ ምክንያቱም እንግዲህ እንደዛሬው አይነት ኳሶችን ሲያድን ተመልክተናል። ሊቨርፑል አሸንፎ እንዲወጣም እንግዲህ የተቻለውን ያህል ጥረት ማድረግ ችሏል። በእርግጥ ያቺ የገባቸው አገብ እንግዲህ የተጫዋቾች ስተት ብትሆንም ማለት ነውና ፈርስት ሃፍ ላይ የተሻለ ቡድን ነበር። ሰከንድ ሃፍ ላይ ግን ኳሱን መቆጣጠር አልቻልንም። ኳሱን በስነ ስርዓት መያዝ አልቻልንም። ኳሱን ለቀንላቸው ነበር። የያዝነው ኳስ ራሱ በስነ ስርዓት ማቀበል አልቻልንም። ወደፊትም ስንሄድ ደግሞ እንደ መጀመሪያው ፈርስት ሃፍ ላይ እንደነበረው እንግዲህ ተጠናክረን ስንሄድ አልነበረም። በእርግጥ ፈርስት ሃፍ ላይ እንግዲህ ከዚህ በፊት ሊቨርፑል ሲያጠቃ የሚደነቅበትን አይነት ሊቨርፑል አይደለም የተመለከትነው። ምክንያቱም እንግዲህ የሆነ 1-2-3 ኳሶችን ከተመለከታችሁ መሐመድ ሳላ ብቻውን ሲሆን ተመልክተናል። ማንም ከሱ ጋር እኩል ሲሮጥ አልተመለከትነው። ጆታ ብቻውን ይሆናል።
በጆታና በመሐመድ ሳላ መካከል ደግሞ ወደ 4-5 የዌስትሃም ተጫዋቾች አሉ ሌሎች ሊያግዙ ተጫዋቾች የሉም በሊቨርፑል በኩል እንደዚሁ ፈጥነው ከመሐመድ ሳላ እኩል ወደፊት የሚሄዱ የለም በርግጥ መሐመድ ሳላ እንግዲህ ብዙ ጊዜውን የሚያሳልፈው ፊት ለፊት ላይ ነውና ቶሎ ወደፊት የመድረስ ቻንሱ የሰፋ ነው ነገር ግን ደግሞ ሌሎቹም ከኋላ ተነስተው እንግዲህ እየሮጡ ወደፊት መድረስ ነበረባቸው ከዚህ በፊት እንግዲህ በተለይ ደግሞ ማኔ ፈርሚኖ እና ሳላ ፊት ለፊት መስመር ላይ በሚኖርበት ሰዓት እንግዲህ ሳላ ፊት ለፊት ሲሆን እንግዲህ ሌሎች 3-4 ተጫዋቾች ወደፊት መምጣታቸው አይቀርም ነበር እና ማኔ ወደፊት ናቸው እና ፈርሚኖ ፊት ለፊት አታጣቸው እና አርኖልድ ፊት ለፊት አታጣቸው እና ሮበርትሰን ፊት ለፊት አታጣቸው እና የዛሬው ጨዋታ ላይ ግን ማለት ነው መሐመድ ሳላ ብቻውን ሲሆን ተመልክተናል አጋጭ ሲያጣ ተመልክተናል ፊት ለፊት ላይ ሰከንድ ሃፍ ላይ ደግሞ የተደራጀ የማጥቃት ነገር አልነበረንም ኳሳችን በጣም ሲባክን የነበረው እንደዚሁ ፊት ለፊት ላይ ራሱ ያ ጠንካራ የሚባል አይነት አይደለም ስንመለከት የነበረው ዛሬ ጆታ ቀስቀስ ብሎ ነው ያመሸው ፈርስት ሃፍ ላይም ጥሩ አልነበረም ኳስ ብዙ የነካም አይመስለኝም ሰከንድ ሃፍ ላይም ጭራሽ አልነበረም ሌሎቹ ግን የተሻለ እንቅስቃሴ ማድረግ ችለው ነበር ፈርስት ሃፍ ላይ ሰከንድ ሃፍ ላይም በዛው ልክ መቀጠል ችለው ነበር ብራድሊ ዛሬ ከጉዳት ከተመለሰ በኋላም እንግዲህ ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው ተከላካዮቹም ጥሩ ነበር መሃል ላይም ጥሩ ነበር ፊት ለፊት ላይም ጥሩ ነበሩ ሰከንድ ሃፍ ላይ ግን ያ ነገር ብልጫ ተወሰደብን እንጂ የተሻለ ጨዋታን ማሳየት ይችላል ነበር ሰከንድ ሃፍ ላይ ጎሏ የተቆጠረችብን ራሱ ከተመለከትነው እንግዲህ የተጫዋቾች ስህተት ነው በቨርጂል ቫን ዳይክ እና በሮበርትሰን ያለ መስማማት ያለ መግባባት ነገር ነው የተፈጠረባቸው ምክንያቱም እንግዲህ ከኋላም ያያችሁት ከሆነ ሮበርትሰን እንደመጮህ ነገር እንደመናገር ነገር እያደረገ ነበር ነገር ግን ቨርጂል ቫን ዳይክ ሲነካው ኳሱን የሮበርትሰንን እግር ገጭታ ነው ወደ ጎልነት የተቀየረችውና ሮበርትሰን ራሱ ቨርጂል ቫን ዳይክ ላይ ሲጮህ ተመልክተናል ያቺ ስህተት እንግዲህ ምናልባትም የሊቨርፑልን የዛሬን ጨዋታ እንግዲህ ልታበላሽ ተቃርባ ነበር ነገር ግን ቨርጂል ቫን ዳይክ ራሱ እንግዲህ 89ኛው ደቂቃ ላይ ጎል አስቆጥሮ እንግዲህ ያንን ስህተቱን መሻር ችሏል እንግዲህ በ3 ደቂቃ ልዩነት አካባቢ ነው እንግዲህ ጎሉ መቆጠር የቻለውና ቶሎ ለመመለስ እንግዲህ ጥረት ማድረጋችን በጣም የሚያስደንቅ ነገር ነው ምክንያቱም ኦንጎል ከተቆጠረች በኋላ ወይም ደግሞ ዌስትሃሞች አቻ ኮኑ በኋላ እንግዲህ የሊቨርፑል የማጥቃት ስትራቴጂ እንግዲህ በጣም ተቀይሮ ነበር ኢነርጂው በጣም ተቀይሮ ነበር ተደጋጋሚ ሙከራዎችን ማድረግ ችሎ ነበር እንደዚሁ ማካሊስተር ካንዴም ሁለቴ ሙከራ ማድረግ ችሎ ነበር ኳንዛ ሙከራ ማድረግ ችሎ ነበር እንደዚሁም ደግሞ ሉዊስ ዲያዝ ሙከራ ማድረግ ችሎ ነበር በረኛው አዳነውና እንጂ ልክ ጎሏ ከተቆጠረች በኋላ እንግዲህ ያደረገው እንቅስቃሴ ሰከንድ ሃፍ ላይ ካደረጉት ሙሉ እንቅስቃሴ እንግዲህ በጣም የተሻለ ነው የነበረው ከ86ኛው ደቂቃ በኋላ ማለት ነው 7 ደቂቃ ነው የተጨመረው በዛች እንግዲህ በ13 ደቂቃ መካከል እንግዲህ የሊቨርፑል የማጥቃት ጎሏ እስከተቆጠረ ያለችው በተለይ ደግሞ ማለት ነው ከ86 እስከ 89 እስከ 90ኛው ደቂቃ ላይ እንግዲህ ሊቨርፑል ሙሉ ሰከንድ ሃፍ ላይ ካደረገው እንቅስቃሴ የተሻለ እንቅስቃሴ ማድረግ ችሎ ነበር በጣም ፈጣን የነበረው ቶሎ ወደ ማጥቃት ስራ ሲሄድ ነበር ወደ ፋይናል ሰርድን በተደጋጋሚ ሲገቡ ነበር የተደራጀ አካሄድ ነበር የተመለከተነው በሊቨርፑል በኩልና የተሻለውን ቡድን መመልከት ይችላል ነገር ግን አሁንም ይህ ቲም እንግዲህ በደንብ መሻሻል መቻል አለበት በደንብ ሊስተካከሉ የሚገባቸው ነገሮች አሉ በአጫወት ደረጃ እንደዚሁም ደግሞ ክረምት ላይ እንግዲህ በሚመጣው የዝውውር መስኮትም እንግዲህ አንዳንድ ተጫዋቾች ላይ አፕግሬድ መደረግ መቻል አለበት 9 ቁጥር ላይ አፕግሬድ መደረግ መቻል አለበት የተከላካይ መስመር ላይም እንደዚሁ መደረግ መቻል አለበት የከንፉም ላይም ራሱ ከነዚህ የተሻሉ ተጫዋቾች ማምጣት የምንችልበት ሁኔታ አለና ሁሉም ቦታው ላይ እንግዲህ ቅድሚያ እየተሰጠ ሁሉም ሊጠናከሩ የሚገባበት ሁኔታ አለ ብዬ ነው የማስበው ምክንያቱም እንግዲህ እንደዛ ጨዋታ አይነት እንግዲህ በተለይ ፈርስት ሃፍ ላይ ሙሉ ለሙሉ በልጠን በነበረበት ሰዓት እንግዲህ 2-3 ማግባት የምንችልበት ሁኔታ ነው የነበረው ማግባትም ነበረብን ምክንያቱም 1-0 ያን ያህል አስተማማኝ አይደለም ትናንትናም የአርሰናልን ጨዋታ ከተመለከታችሁት እንግዲህ 1-0 እየመሩ ያለ ነው እንግዲህ ብሬንትፎርዶች ከዛ በኋላ ጎል ያስቆጠሩባቸው አርሰናሎች ጨዋታውን የሚያሸንፉ ይመስሉ ነበር ምክንያቱም እንግዲህ ጨዋታው ሙሉ ለሙሉ በሚባል መልኩ እንግዲህ ተቆጣጥረው ስለነበረ ማለት ነውና ዛሬም እንግዲህ ሊቨርፑል ፈርስት ሃፍ ላይ ሙሉ ለሙሉ መብለጥ ይችላል ነበር 1-0 እያለንም ከመግባቱን በፊት እንግዲህ ሙሉ 45 ደቂቃ ተሻለን ሆነን ነበር ሰከንድ ሃፍ ላይም እንግዲህ ሲጀመር አካባቢ ጥሩ ለመንቀሳቀስ ሞክረን ነበር ከዛ በኋላ ግን ዌስትሃሞች ወደ ጨዋታ ተመልሰው አቻ ሆነው ነበርና ያቺ ቨርጂል ቫን ዳይክ ያስቆጠራት ግብ እንግዲህ አሸናፊ ባታደርገን ኖሮ ዛሬም ነጥብ ጥለን ወተን ነበርና ከዚህም በኋላም እንግዲህ 3 ጨዋታዎች ሌሎች ሊያስፈልጉን ይችሉ ነበር ዋንጫውን ለማሳካት ማለት ነው አሁን 2 ጨዋታ ብቻ ነው የሚያስፈልገን ያም እንግዲህ ዋንጫውን ለማሳካት እንግዲህ በጣም እንድንቃረብ አድርጎናልና እንደዚህ አይነት ስህተቶችን እንግዲህ መቅረፍ መቻል አለብን ለቀጣይ አመታት ዘንድሮ እንግዲህ አርሰናልም ጥሩ ስላልሆነ ማንቸስተር ሲቲም ጥሩ ስላልሆነ ነው እንግዲህ አሁን ለዋንጫ እየተቃረበን ያለ ነው እንጂ እንደ አምናው እንደ ካቻምናው አይነት አርሰናል እንደዚሁም እንደ ካቻምናው አይነት ማንቸስተር ሲቲ ቢሆኑ ኖሮ በዚህ ሰዓት እንግዲህ ዋንጫውን የሚያሸንፉበት ሁኔታ ነው የነበረው እኛንም የሚበልጡበት ሁኔታ ነው የነበረው አምናም እንግዲህ በእንደዚህ አይነት መልኩ ነው ዋንጫውን ያጣ ነው ምክንያቱም እስከ 30ኛው ጨዋታ ድረስ እንግዲህ
ፕሪሚየር ሊጉን እየመራ ነው ነበር ምንም እንኳን በሁለት ነጥብ ቢሆንም ማለት ነው ከዛ በኋላ ነው እንግዲህ ነገሮች እየተቀየሩ ዋንጫውን እንድናጣ ያደረገንና ከነዚህ አይነት ነገሮች እንግዲህ ትምርት መውሰድ መቻል አለብን ከዚህ በኋላም ለሚቀሩት ጨዋታዎች እንግዲህ እያንዳንዷን ነገር እያሻሻልን ዋንጫ መናሳካበትን ሁኔታ መፍጠር መቻል አለብን በርግጥ አንዳንድ ጊዜ ዋንጫውን እንደምታነሳ ስታስቡ ለዋንጫውን ለማንሳት በጣም የተቃረብክ እንደሆነ ስታስብ እንግዲህ ትንሽ ሊያዘናጋህ ይችላል ትንሽም ደግሞ ሊያስቸግር ይችላል አንዳንድ ጨዋታዎችን ማሸነፍ ነገር ግን እዚህ ላይ ነው እንግዲህ አይምሮ ጥንካሬ የሚወስኑ ምክንያቱም እንግዲህ መጨረስ የሚባል ነገር አለ ከዚህ በኋላ የሚፈጠሩት ነገሮች አይታወቁም ስለዚህ ያለ አማራጭ ምንድነው ባገኘው ጨዋታ ሁላ እንግዲህ ያገኛቸውን እድሎች እየተጠቀምክ መጨረስ መቻል ነውና እንደዚህ አይነት ነገሮችን ከዚህ በኋላ ማስተካከል ያለባችሁ ይመስለኛል ነገር ግን ከፉልሃሙ ጨዋታ እንግዲህ ዛሬ የተሻለ መንቀሳቀስ እችለናል የተሻለ መከላከልም እችለናል ምንም እንኳን ስተት ቢፈጠርም ማለት ነው አቻ የሚሆንበትን ነገር ግን ባለፈው ሳምንት 3 ኳሶችን ነበር የተሳሳተነው እነዛ ኳሶች ደግሞ ወደ ጎልነት ተቀይሯል አሁንም እንግዲህ አንድ ኳስ ተሳሳተን ያቺም ወደ ጎልነት ተቀየረች ሌላው ነገር ግን አሪፍ ነው የነበረው በረኛው ምርጥ ነው የነበረው ተጫዋቾቹም አሪፍ ነው የነበሩት በመከላከልም ቢሆንም ማለት ነውና ዛሬ እንግዲህ ሊቨርፑል በማሸነፉ እንግዲህ ትልቅ ነገር ነው ዋንጫውን ለማንሳት እንግዲህ በጣም ተቃርበናል ከአርሰናል ጋር ያለን የነጥብ ልዩነት እንግዲህ ወደ 13 ማደግ ይችላል አሁን እንግዲህ ሁለቱም ቡድኖች አርሰናልም ሊቨርፑልም 32 ጨዋታዎችን ማድረግ ይችላልናል 6 ጨዋታዎች ብቻ ነው የሚቀሩት ከነዚህ 6 ጨዋታዎች ደግሞ ሁሉንም ብናሸንፍ እንኳን 18 ነጥብ ነው የሚገባው ማለት ነው ስለዚህ ከዚህ በኋላ ሁለት ጨዋታዎችን ብቻ ማሸነፍ ነው የሚጠበቅብን ቀጣይ እንግዲህ ከሌስተር ሲቲ ጋር የምናደርገው ጨዋታ አለ ከዛ በኋላ በአንፊልድ ከቶተንሃም ጋር የምናደርገው ጨዋታ አለ እና አርሰናል ቀጣይ ሁለቱንም ጨዋታ ቢያሸንፍም እንኳን ማለት ነው ሊቨርፑል በአንፊልድ ከቶተንሃም ጋር የሚያደርገው ጨዋታ ላይ እንግዲህ ሲያሸንፍ ዋንጫውን ማሳካቱን የሚያረጋግጥበት ጨዋታ ይሆናል ነገር ግን አርሰናል እንግዲህ ቀጣይ ሳምንትም ነጥብ የሚጥል ከሆነ ምናልባትም በሌስተር ሜዳ ላይ እንግዲህ ዋንጫ ማንሳታችንን የምናረጋግጥበት እድል ሊኖረን ይችላል ነገር ግን ያ በአርሰናል ላይ ነው በራሳችን ላይ ብቻ ካተኮረን ግን የሌስተር ጨዋታንና የቶተንሃምን ጨዋታ ማሸነፍ ብቻ በቂ ነው የሚሆነው ከዛ በኋላ እንግዲህ ፍሪ ነው የምንሆነው ከዛ በኋላ እድል ያልተሰጣቸውን ተጫዋቾች እንደዚሁም ደግሞ ለቀጣይ አመት ምን አይነት አጫወት ይዘን እንደምንመጣም እንግዲህ ለማስተካከል የሚመቸን የሚሆን ይሆናል ለዛሬው ግን ጥሩ ድል ነው የምንለው ምንም ተቸገረንም ቢሆን ሰከንድ ሃፍ ላይ ጥሩ ባንጫወትም እንግዲህ አሸንፈን መውጣት ይችላልናል ይህም ነገር እንግዲህ በጣም ትልቅ ነገር ነው ዋናው ማሸነፋችን ነው በአጠቃላይ በጨዋታው ዙሪያ እንግዲህ ያዩት ነገር ይሄንን ይመስላል ነገ ደግሞ የተጫዋቾችን ያሰልጣኞችን ማስተያየት ይዤላችሁ የሚመጣ ይሆናል እናንተም ግን በጨዋታው ዙሪያ የተሰማችሁ ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን እንደዚሁም ደግሞ ሰብስክራይብ ላይ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው